ሰላም ጤና ይስጥልኝ። ዛሬ የማሳያችሁ ሀለዋት የኢድ ሀለዋ ላሳያችሁ ነው። እዚህ ጋር ቅቤ አለኝ አንድ ስኒ፣ እዚህ ጋር አንድ ስኒ ዘይት አለኝ፣ እዚህ ጋር አንድ ስኒ ከግማሽ ውሃ አለኝ፣ እዚህ ጋር አንድ ስኒ ነሽ አለ፣ እዚህ ጋር አንድ ስኒ ስኳር ነበረኝ። ይኸው እዚህ አድርጌዋለሁኝ በእሳት ላይ እንዲቀልጥ ማለት ነው። እና እዚህ ጋር ዘፈራን አለኝ፣ እዚህ ጋር ዘፈራን ፓውደር፣ እዚህ ጋር ሄል አለኝ፣ እዚህ ጋር ሙከሰራት ለውዝ ማለት ነው። እዚህ ጋር እነዚህ ነው የምታያቸው እነግራቸዋለሁ ማለት ነው። በስቴፕ ሀለዋት ኢድ ሰራላችሁ ነው ማለት ነው። ወራቱም ያው አሁን የኢድ ወራት ነው እና ይህንን ምግብ ልብኔኖች ቤት በልቼው አውቃለሁ ማለት ነው። ልብኔኖች ይጠቀሙታል በጣም ለወለደች ሴት ራሱ ለአራስ ምናምን የሚመጣ እንግዳ ምናምን በጣም ነው የሚጠቀሙት። በጣም ተወዳጅ ምግብ ነው። በተለይ እንደዚህ መዋጥኖች ሎካሎች ምናምን በጣም ነው የሚወዱት። የነሱ ምግብ የነሱ ባህል አሰራር ነው መሰለኝ፣ እርግጠኛ አይደለሁም። ከዛ አሁን እዚህ ጋር ስኳራችን እየቀለጠ ነው። እሳት ግን ማለት ነው እሳት ተጠንቀቁ፣ እሳት መቀነስ አለባችሁ። ተጀምሮ እስከሚያልቅ ድረስ እሳቱ በጣም በትንሽ እሳት ነው መሆን ያለበት። በነገራችን ላይ እኔ የምጠቀመው ይሄንን ጋዝ ነው። እናንተ ሲሊንደር ጋዝ ምናምን የምትጠቀሙ ከሆነ እስከ መጨረሻው መቀነስ አለባችሁ። ምክንያቱም ስኳሩ እንዳያረባችሁ ማለት ነው። ስኳሩ ካረረ ጣዕሙ ጥሩ አይመጣም። ማረር የለበትም ስኳሩ ማለት ነው። እሺ። እና እሳት ጥንቃቄ አድርጉ። ተጀምሮ እስከሚያልቅ ድረስ እሳታችሁን አስተካክሉ። እሺ ጓደኞቼ፣ አሁን እዚህ ጋራ አንድ ብርጭቆ ከአንድ ስኒ ውሃ ጨምራለሁ። ከዛ እዚህ ጋር አንድ ስኒ ሙሉ ነሻ ዱቄት አለኝ፣ ይሄን ጨምራለሁ። ነሻ ምንድነው ምናምን እንዳትሉ ደግሞ መቼም አረብ ሀገር ያለን ሰዎች እማናቃለን ብዬ አልገምትም። ነሻ ወይም ደግሞ ኮርን ፍላወር ማለት ይሄ ነው። ይሄንን ማለት ነው። አንድ ስኒ ይሄንን ነሻ፣ አንድ ብርጭቆ ከአንድ ስኒ ውሃ ታረጉና ይሄንን እንደዚህ በደንብ ታማስላላችሁ። ከዛ ይሄንን እንደዚህ መበጥበጥ በቀዝቃዛ ውሃ ማለት ነው። በቀዝቃዛ ውሃ እንደዚህ መበጥበጥ አለባችሁ በደንብ። ከዛ ስኳራችን እዚህ ጋር ይሄው እንደዚህ ቀልጦልናል፣ እየቀለጠ ነው። በደንብ መቅለጥ አለበት። እንዲያርባችሁ እሳት ጥንቃቄ አድርጉ። እናት ቤት በተለይ የምትሰሩ ማለት ነው፣ አረብ ሀገራት እናት ቤት የምትሰሩ ከእናት ወደ ልጅ ቤት ጎረቤት ምናምን ይሰጣጣሉ፣ ይህን ምግብ ማለት ነው። ከዛም ጓደኞቼ ይህን የበጠበጥነውን ነሻ ዱቄቱን በውሃ ማለት ነው ታመጡና እዚህ ላይ ትጨምሩታላችሁ። እዚህ ጋር ስትጨምሩ እጃችሁን ጥንቃቄ እዚህ ጋር ጓደኞቼ አንድ የሻይ ማንኪያ ሄል ፓውደር ጨምራላችሁ። ሄል ፓውደር ምንድነው ምናምን ደግሞ እንዳትሉ፣ ሄል ይሄ ነው። ይሄንን ፈጭቼው ነው እኔ ማለት ነው። አያችሁት አይደለ? እንደ ቡላ ነው የሚሆነው
ማለት ነው። እዚህ ጋር እኔ የሰራሁት ትንሽዬ ነው፣ ለሁለት ሰው ብቻ ነው እኔ የምሰራው የሰራሁት ማለት ነው። እናንተ ብዙ መስራት ከፈለጋችሁ 2 ስኒ ነሻ አርጋችሁ ውሃውንም 2 ብርጭቆ ከ2 ስኒ መጨመር ትችላላችሁ ማለት ነው። ከዛ ጓደኞቼ እዚህ ጋር ትንሽዬ ቁንጥር ዘፈራንና ማይወርድ ጨምሬያለሁ እና ይሄ ስብቅ ዘፈራን ይሄ እኔ በቢጫው ነው ያለኝ። እኔ አሁን እዚህ ጋር የተጠቀምኩት ከዚህ ሩብ የሻይ ማንኪያ ከዚህ ይሄ ሆኖ ደግሞ በቀዩ አለ ስብቅ ዘፈራን ማለት ነው። እሱን ሩብ የሻይ ማንኪያ ትንሽዬ ዘፈራን ጨምራችሁ እና ማይወርድ ይሄ ነው ምንድነው ምናምን እንዳትጠይቁ ማለት ነው። ማይወርድ ይሄንን ትንሽዬ ተጨምሩና እንደዚህ ብጥብጥ ታረጉታላችሁ ማለት ነው። ከዛ እዚህ ጋር ትጨምራላችሁ ሊስታችሁ ላይ ማለት ነው። እዚህ ጋር የምነግራችሁ ነገር ዘፈራን የሌላችሁ ማይወርድ የሌላችሁ ይሄን ትንሽዬ ስብቅ ዘፈራን አድርጋችሁ እንደዚህ ትንሽዬ ውሃ ጨምራችሁ እዚህ ላይ ማድረግ ትችላላችሁ። እሺ ችግር የለውም። ከዛ አሁን እዚህ ጋር ጓደኞቼ ሙከሰራት አለኝ። ሙከሰራት ማለት ለውዝ ነው። እኔ የሚመጣልኝ እንደዚህ ነው። ይሄ አንድ እና ይሄ እንደዚህ ነው የሚመጣልኝ። ይሄንን እንደዚህ እዚህ ጋር ትንሽ ዘይት እናደርግበትና ሞቅ እናደርገዋለን። በደንብ ምስ ሳይሆን ሞቅ ነው የምናደርገው። ይሄንን ያችሁት እሳቱን ቅንስ አድርጌ እንደዚህ እያማሰሉት ነው። አያችሁ እንደዚህ ሲሆን ማውጣት ይመስላል። ከዛ ይሄንን ወስዳችሁ እዚህ ላይ ጨምሩ። ከዛ ጓደኞቼ እዚህ ጋር አንድ ስኒ ቅቤ እና አንድ ስኒ ዘይት አለኝ። እኔ ይሄ ቅቤው ያወራኩት ሰምና አረቢ ነው የተጠቀምኩት። ችግር የለውም አርጊ ስለተባልኩ አረኩኝ። ካላችሁ ሰምና አልጀሽ ማድረግ ትችላላችሁ። ወይም ደግሞ ይሄ ሰምና ሄሎ ምናምን የሚሰራበት ኩናፊ የሚሰራበት ቦስቡሳ የሚሰራበት ይሄ ብስኩቶች ማዕሙል የምንሰራበት ሳምና የለም? ሳምና ልጅ እሱን መጠቀም ትችላላችሁኝ ማለት ነው። እኔ ግን ጠይቄ የለም እኛ ቤት አርጊ ስለተባልኩ ይሄን ሳምና አረቢ ላረግ ነው ማለት ነው። ይሄው አንድ ስኒ ቅቤ፣ አንድ ስኒ ዘይት ማለት ነው። ያላችሁን ቤታችሁ ያለውን በዘይት ብቻ መስራት ይቻላል። በቃ ቤት ያፈራውን ኑሮ ሞልቶ አይሞላም። ገባችሁ? እኔም እንዴት ታዘዝኩት ነው የምሰራው። እንደዛ ማድረግ ትችላላችሁ። አሁን ይሄን እዚህ ጋር አምጥቼ ጨምር፣ ዘይቴን ቅቤውንም አምጥቼ እዚህ ጋር ጨምር። በዛ ላይ እኔ የሰራው ትንሽዬ ነው፣ ለሁለት ሰው ብቻ ነው የምሰራው ማለት ነው። ለብዙ ሰው ምናምን አይደለም።
እናንተ ብዙ መስራት ከፈለጋችሁ እንደነገርኳችሁ 2 ስኒ ነሻ 3 መስራት ትችላላችሁ፣ 4 ማድረግ ትችላላችሁ። በዛው ባረጋችሁት ልክ ውሃውን እያባዛችሁ መሄድ። አሁን ለምሳሌ እኔ ለአንድ ስኒ ነሻ 1 ኩባያ 1 ብርጭቆ ማለት ነው፣ 1 ብርጭቆ ከ1 ስኒ ውሃ ተጠቅሜያለሁ። እንደዛ እያረጋችሁ መስራት ትችላላችሁ ማለት ነው። በጣም ቀላል ነው እና በጣም የሚወደድ ጣፋጭ ምግብ ነው። የኢድ ሀላዋ ነው። ሞክሩት፣ ትወዱታላችሁ። እና ይሄን ይመስላል ጓደኞቼ። ወይኔ ከለሩ ሲያምር! በቃ ቡላ በሉት፣ እንደ ቡላ ነው የሚሆነው። አያችሁ? እና ግን እዚህ ጋር ማለት ነው የምነግራችሁ ነገር እንደዚህ ካደረጋችሁ በኋላ ብዙ ሰዓት ላይ ማንተክተክ፣ ብዙ ሰዓት ላይ ማቆየት የለባችሁ። ምክንያቱም ድንጋይ የመሆን ባህሪ አለው። ስኳር ስለሆነ ድንጋይ ይሆናል ማለት ነው። ብዙ ማቆየት የለብንም እና የሚበላው ደግሞ ሲቀዘቅዝ ነው። ላውዙን እዚህ ጋር በዘይት ያመስ ነው። ምናልባት ሀላዋውን ማቆየት ከፈለጋችሁ ማለት ነው ቢቆይባችሁም እንኳን አይበላሽም። እንዳይበላሽ ወይም እንዳይሻክት ይረዳዋል ማለት ነው። ለዛ ነው ላውዙን የሞቅ ሞቅ ያረኩትኝ ማለት ነው። እና እዚህ ጋር አደራ የምንላችሁ እንዳታቆዩ እሳት ላይ ብዙ መሰሩ ልጆች ካላችሁ ተሰራችሁ። የኢድ ሀላዋ ነው፣ ተወዳጅ ነው። በተለይ መዋጥኖች፣ ሎካሎች፣ አረቦች በጣም ነው የሚወዱት። ተጠቀሙት። መልክ ስጠን እንጂ ሙያ ከጎረቤት ይላል ተረቱ። ያችሁ እንዴት እንደሚያምር እዩት፣ እንዴት እንደሚያምር ማርያምን ከለሩ ስማ። ልብኔኖች በጣም ነው የሚወዱት። ሰው ሲወልድ አራስ ለመጠየቅ ምናምን ሲሄዱ በቤታቸው ይሄንን ይሰጣሉ። ሰርቶ ይዞ ይሄዳል። አሁን እናት ቤት ምናምን የሚሰሩ ልጆች ልታውቁት ትችላላችሁ። ኢማራት ውስጥ በጣም ነው የሚበላው ይሄ የሚወደደው። አያችሁ ሲያምር ስማ። እዛ እንደዚህ ጥብስ ሲልላችሁ ማለት ነው ከለሩ ያማረ እየበሰለ ነው የሚሄደው። ያችሁ ያችሁ የወፈረ ሲሄድ ዋው ከዛ ውዶቹ እዚህ ጋር ሳህን ላይ እንደዚህ ግልብጥ አድርጌዋለሁ። እዚህ ጋር ዘይት ምናልባት እንደዚህ ከተንሳፈፈባችሁ የኔ አሁን የለውም ደህና ነው። እንደዚህ ማንሳት ትችላላችሁ። እንደው ካለው ከተንሳፈፈባችሁ ዘይቱ እንደዛ አድርጋችሁ መቀነስ ማንሳት ትችላላችሁ ማለት ነው። እሺ እንዳደነግጡ እንዳፈሩ እንደዚህ አድርጋችሁ የኔ በደንብ ጥብስ አድርጌዋለሁ። እንደዚህ ማንሳት ትችላላችሁ ማለት ነው ዘይቱ። ከዛ እዚህ ጋር ፍስቱ ሀለቢ ያለኝ ፍስቱ ሀለቢ ይኸው እዚህ ጋር ፈጭቸው ነው መጨረሻ ላይ ከላይ ማለት ነው እንደዚህ መነስነስ ትችላላችሁ። እንደዚህ አድርጋችሁ መስነስ በጣም ነው የሚጣፍጠው፣ በጣም ነው የሚወደድላችሁ። እንደዚህ ፍስቱ ሀለቢ መነስነስ ትችላላችሁ ከላይ ማለት ነው። እና ይህን መሰለ የሚያምር ሀላዋ ኢድ ሰርችላችኋለሁ። በነገራችን ላይ ይሄንንም መጠቀም ትችላላችሁ። ልክ እኔ ይሄንን እንደፈጨሁት ፈጭታችሁ መጠቀም ትችላላችሁ። ይሄ
ጀውዝ አረቦቹ በጣም ነው የሚወዱት። እዚህ ላይ ማለት ነው ፈጭታችሁ መነስነስ ትችላላችሁ አብራችሁ ከዚህ ከፍስቶ ሀለቢው ጋር እና ይሄን የመሰለ የሚያምር ሀላዋት ኢድ ሰርችላችኋለሁ። አዲስ ጀማሪ ዩቲዩበር ነኝ። ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁን ስጡኝ። አመሰግናለሁ። መልካም ስራ